በሁለቱ መንግስታት መካከል በተለይ የሚያገናኝ ጉዳይ አለ። በተለይ ወደብ የሚመለከት እነኚህ ነገሮች በሉካን በመላላክ ብቻ ማቀላጠፍ ሊያስቸግር ስለሚችል የሬፈረንደም ውጤት ምንም ቢሆን በምንም ምክንያት የአሰብ ወደብ ለኢትዮጵያ እንደማይዘጋ ለማመልከት የቀረበ ነው። እጅግ ተደናቂ ሀብት እንዳላት የሚነገርላት አገር ባለወደቦች የሚለምኗት እንጂ ባለወደቦችን የምትለምን አገር እንደማትሆን ማስገንዘብ ማስፈለጉን ለመግለጽ ያህል ነው። የኤርትራ ጊዜያዊ መንግስት በኤርትራ የሚካሄደውን ሬፈረንደም ለሁለት ዓመት እንዲተላለፍ መወሰኑን ጉባኤው ተገንዝቦ ለሰላምና ለዲሞክራሲ በሚደረገው ከፍተኛ ጥረት ውስጥ ትልቅ አስተዋጽኦ የሚኖረው መሆኑን አስምሮበታል። በኢትዮጵያም ውስጥ እንደዚሁ የብሔረሰቦች ግጭት በኢንጀስቲስም በምንም የተነሳ ቢኖር የኤርትራ ጦር ኢትዮጵያ ውስጥ ገብቶ ተሳታፊ መሆን አይኖርበትም የሚል ሐሳብ ነው ያለኝና አንዱ በሌላው ውስጥ ጉዳይ ላይ ኢንተርፌር አያደርግም የሚል ማስቀመጥ ይቻላል። The OLF suggested that we take this as a principle of intention and the details to be worked out. እና ትንሽ የሚያሻማ ትርጉም እዚህ ላይ ስላጋጠመን ተሳስቼ ካልሆነ የሚታረም ቢሆን ለማለት ነው። አመሰግናለሁ። የኤርትራ ሕዝብ የራስን ዕድል በራስ የመወሰን መብት በቀድሞዎቹ የኢትዮጵያ ተስፋፊ መንግስታትና የውጭ ኃይሎች ለጋራ ጥቅምና ፍላጎት ሲባል መሰናከሉን ለመገንዘብ በሚለው ላይ የኢትዮጵያ ተስፋፊ መንግስታት በሚለው ላይ ነው ትንሽ ቅሬታዬ። ኤርትራ ኢንዲፔንደንት ሀገር ነች። በአሁኑ ሰዓት ያለ ሰው በጠቅላላ የለም በጠቅላላው ኢንተርናሽናል ሪኮግኒሽን የጠየቀ ኃይል የለም በጠቅላላ። እኛ በርትተን እንስራ እንጂ ባለ ወደቦችን እኔ ኤርትራን ብቻ ማለት አይደለም። በአካባቢያችን ብዙ ባለ ወደቦች አሉ 3-4 የሚሆኑ። የጊዜያዊ መንግስት እዚህ ሽግግር መንግስት የሚለው ሐሳብ እስከ ተቀመጠ ድረስ አግሪመንት የሚለው ቃል እኔ እስከሚገባኝ የሚደገፍ እና ውጤታማ ኃይል ያለው ቃል ስለሆነ መሰረተ ሐሳቡ አልመሰለኝም። አሁን ድምጽ ምን ሰጠው መሰረተ ሐሳቡን ጭምር ያው እየደገምነው ነው ያለን። እንግዲያው ይሄ በኢህአዴግ ተዘጋጅቶ የመጣው የኤርትራ ህዝብ እና በኢትዮጵያ ጊዜያዊ መንግስትና በኤርትራ በኢትዮጵያ የመሸጋገሪያ መንግስትና በኤርትራ ጊዜያዊ መንግስት ስምምነት የሚለው ዶክመንት ማለት የኤርትራ ጉዳይ በሚመለከቱ የተቀመጠውን አይተናል። እሺ ሄዱ ወደ ጥያቄ አለ ሌሎች ጥያቄዎች አሉ። These are practical problems ናቸው። አሁን ታክልድ መሆን የሚኖርባቸው ጉዳዮች ናቸው። መስማማት ከሌለ ቁጥር 4 እና ቁጥር 5 በጦርነት የማንፈላለግ መሆናችንን ጸጥታ እና ሰላም በአካባቢያችን እንዲረጋገጥ ጥረት የምናደርግ መሆናችንን የሚገልጽ ነው። አግሪመንት የሚለው ጉዳይ ፕሪጃጅ የሚያደርግ ነገር አይደለም። ሪፈረንደም የሚለው ነገር እስካስቀመጥን ድረስ የኤርትራን ነጻነት ሪኮግናይዝ አላደረግንም። የኤርትራን ሬፈረንደም ነው ሪኮግናይዝ ያደረግነው። ማንኛውም በዶክመንት ውስጥ የተሰፈረው ነገርም ይህንን የሚጻረር ሳይሆን ይህንን መሰረት ያደረገ ነው። የኤርትራን ጉዳይ በሚመለከት የቀረበው ረቂቅ ሐሳብ ላይ ሰፊና ዲሞክራሲያዊ ውይይት ካካሄደ በኋላ የሚከተሉትን ውሳኔዎች አሳልፏል። የኤርትራ ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ በመገንዘብ ይኸው የባህር በር ጉዳይ ለኢትዮጵያና ለኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችል በማመን የአሰብ ወደብ ለኢትዮጵያ ነጻ ወደብ ሆኖ እንዲያገለግል የወሰነ መሆኑን ጉባኤው በከፍተኛ ድጋፍ ተመልክቷል።